በትራፊክ ቅጣት ስም ከሚፈጸም የማጭበርበር ድርጊት ህብረተሰቡ እንዲጠነቀቅ ማስጠንቀቂያ ስለመሰጠቱ፣ በምዕራብ ባህር ዳርቻ የሚካሄደው የነዳጅ ቧንቧ መስመር ዝርጋታ ፕሮጀክት በአስቸኳይ እንዲቆም ጥሪ ስለመቅረቡ፣ ከኢጣሊያ የሚመጡ ጎብኚዎች ላይ ጊዜያዊ የድንበር ፍተሻ ሊደረግ መሆኑ ስለመነገሩ፣ የሊባኖስ መንግስት ከእስራኤል ጋር እያካሄደ ያለው ንግግር በአስቸኳይ እንዲያቆም ስለመጠየቁ፣ በሩሲያና ዩክሬን ጦርነት በንጹሃን ላይ የደረሰው ጉዳት እየከፋ ነው ስለመባሉ፣ ከመሳሪያ ይልቅ ውይይትና ፖለቲካዊ መፍትሄዎች ቅድሚያ እንዲሰጣቸው ጥሪ ስለመቅረቡ፣ ኢትዮጵያን ጨምሮ 7 የምስራቅ አፍሪካ ሀገራት የውጭ ዕዳ በከፍተኛ ሁኔታ ጨምሯል ስለመባሉ፣ የአሁኑ ወቅት ከንጉሳውያን ዘመን ጊዜ ጋር የሚመሳሰል ነው ስለመባሉ። ሰላም ጤና ይስጥልን። ከብርሃን ቲቪ የሰዓቱን ዜናዎች አሁን እንነግራችኋለን። የየዕለት ዜናና ዝግጅቶች ከብርሃን ቲቪ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደወሉን እንድታበሩ በአክብሮት እንጋብዛለን። አሁን ወደ ዜናዎቹ እናልፋለን። በትራፊክ ቅጣት ስም ከሚፈጸመው ማጭበርበር ድርጊት ህብረተሰቡ እንዲጠነቀቅ ማስጠንቀቂያ ተሰጥቷል። በካናዳ የሳስካቸዋን አካባቢ ፖሊስ አሽከርካሪዎች በትራፊክ ቅጣት ስም በሚላኩ የኤስኤምኤስ መልእክቶች አማካኝነት ከሚፈጸም የሳይበር ማጭበርበር ራሳቸውን እንዲጠብቁ ማስጠንቀቂያ መስጠቱ ተዘግቧል። የከተማዋ ፖሊስ በሰጠው መግለጫ አታላዮቹ ለተጎጂዎች የጽሁፍ መልእክት በመላክ በትራፊክ ካሜራ ወይም ፍጥነት በመጨመር የትራፊክ ህግ ጥሰት ፈጽመዋል በሚል የሐሰት ቅጣት እንደተጣለባቸው ያሳውቃል። በመቀጠልም ቅጣቱን በአስቸኳይ ካልከፈሉ ተጨማሪ ህጋዊ እርምጃ እንደሚወሰድባቸው በማስፈራራት ክፍያውን ለመፈጸም የሚያስችል ሐሰተኛ ድረገጽ ማስፈንጠሪያን አያይዘው ይልካሉ ተብሏል። ፖሊስም ሆነ የትራፊክ ቁጥጥር መስሪያ ቤቶች በጽሁፍ መልእክት የትራፊክ ቅጣት እንደማይልኩና በስልክ መልእክት ክፍያ እንደማይፈጸም ያወሳው ፖሊስ አክሎም በመሆኑም ህብረተሰቡ እንደዚህ አይነት አጠራጣሪ ሊንኮችን ከመክፈት እንዲቆጠብና የባንክ ወይም የግል መረጃዎቹን አሳልፎ እንዳይሰጥ አሳስቧል። በምዕራብ የባህር ዳርቻ የሚካሄደው ነዳጅ ቧንቧ መስመር ዝርጋታ ፕሮጀክት በአስቸኳይ እንዲቆም ጥሪ ቀርቧል። በካናዳ ብሪቲሽ ኮሎምቢያ ግዛት የሚገኙ የፈርስት ኔሽንስ ማህበረሰብ መሪዎች በምዕራብ የባህር ዳርቻ የሚዘረጋው የነዳጅ ቧንቧ መስመር ፕሮጀክት ሙሉ በሙሉ እንዲቆም መጠየቃቸውን ሲቢሲ ኒውስ ዘግቧል። የጎሳ መሪዎቹ የቧንቧ መስመር ዝርጋታው በባህር ዳርቻው የተፈጥሮ አካባቢ በንጹህ ውሃና በዱር አራዊት ላይ ከፍተኛ ጉዳት ያደርሳል በሚል ስጋታቸውን መግለጻቸውን የጠቆመው ዘገባው በተጨማሪም መንግስትና የፕሮጀክቱ ባለቤቶች ከአገሬው ተወላጆች ጋር በቂ የምክክር ሂደት ሳያካሂዱና ሙሉ ፈቃድ ሳያገኙ ስራውን ለማስቀጠል ማቀዳቸውን ተቃውመዋል ብሏል። የካናዳ ፌዴራልና የክልል መንግስታት የዜጎችን መብት እንዲያከብሩና ፕሮጀክቱን በተመለከተ አጠቃላይ የላቀ የአካባቢ ተጽዕኖ ግምገማ እስካልተደረገ ድረስ ግንባታው በአስቸኳይ እንዲቆም ማሳሰባቸው በዜናው ላይ ተጠቅሷል። ከኢጣሊያ በሚመጡ ጎብኚዎች ላይ ጊዜያዊ የድንበር ፍተሻ ሊደረግ መሆኑን ስፔን አስታውቃለች። ከኢጣሊያ በሚመጡ ጎብኚዎችና መንገደኞች ላይ ጊዜያዊ የድንበር ፍተሻ ማድረግ ሊጀመር መሆኑን የስፔን መንግስት እንዳስታወቀ ዘ ጋርዲያን ዘግቧል። በሼንገን ቀጠና ነጻ የሰዎች ዝውውር መመሪያ ስር ለየት ባሉ የደህንነት ሁኔታዎች ይተገበራል የተባለው ይህ አሰራር በአገሪቱ በሚካሄዱ ታላላቅ ዓለም አቀፍ ዝግጅቶችና ስብሰባዎች ወቅት ሊከሰቱ የሚችሉ የደህንነት ስጋቶችን ለመከላከል ታስቦ የተወሰደ እርምጃ ነው መባሉ ተሰምቷል። የሁለቱ ሀገራት የድንበር ፍተሻ በአየር በባህርና በየብስ ላይ ለአጭር ጊዜ ተፈጻሚ እንዲሆንም ነው የተነገረው። ፍተሻው ጊዜያዊ እንደሆነ የጠቆመው የስፔን የሀገር ውስጥ ጉዳይ ሚኒስቴር መስሪያ ቤት ፍተሻው በሚካሄድበት ወቅትም መደበኛ የጉዞ እንቅስቃሴ ሳይገታ የድንበር ደህንነትን ለማጠናከርና ስጋት ያለባቸውን አካላት ለመለየት እንደሚረዳ አመልክቷል። በሼንገን ስምምነት መሰረት አባል ሀገራት ከፍተኛ የደህንነት ስጋት ወይም ብሔራዊ ጉዳይ ሲያጋጥማቸው ጊዜያዊ የድንበር ፍተሻን የመጣል ህጋዊ መብት ይኖራቸዋል ተብሏል። የሊባኖስ መንግስት ከእስራኤል ጋር እያካሄደ ያለውን ንግግር በአስቸኳይ እንዲያቆም ሄዝቦላ አሳስቧል። የሊባኖስ መንግስት ከእስራኤል ጋር የሚያደርገው ውይይት በአስቸኳይ እንዲያቆም የጠየቀው ሄዝቦላ ውይይቱ የድንበር ጉዳይን ማካተቱ ተገቢ አለመሆኑን እንደገለጸ አናዶሉ ዘግቧል። በሁለቱ ሀገራት አወዛጋቢ የየብስና የባህር ድንበር ላይ ትኩረት አድርገው የሚደረጉ ንግግሮች ተቀባይነት የላቸውም ያለው ሄዝቦላ ባወጣው መግለጫ ከእስራኤልና ወታደራዊ ዲፕሎማሲ አካላት ጋር መደራደር ለእስራኤል በህገ ወጥ መልኩ
ለተቆጣጠረችው ይዞታዎች እውቅና እንደመስጠት ይቆጠራል በሚል ተቃውሞታል። ስለሆነም ማንኛውም የእስራኤል መንግስት ጋር የሚደረግ ውይይት በተጨማሪ መንገድና በዓለም አቀፍ አማላጆች ብቻ መከናወን እንዳለበት ሄዝቦላ አሳስቧል። የሊባኖስ ባለስልጣናት በበኩላቸው የአገሪቱን ግዛታዊ አንድነትና የመሬት ባለቤትነት ለማረጋገጥ ዲፕሎማሲያዊ አማራጮችን መጠቀም አስፈላጊ መሆኑን ሲገልጹ፣ በሄዝቦላ በኩል የቀረበው ጽኑ ተቃውሞ በቤሩት የፖለቲካ አመራሮች መካከል ተጨማሪ ውጥረት መፍጠሩ ተጠቅሷል። በሩሲያና ዩክሬን ጦርነት በንጹሃን ላይ የደረሰው ጉዳት እየከፋ ነው ተብሏል። ሁለቱ ሀገራት በድሮንና በሚሳኤል የሚያደርጉትን የአየር ጥቃት በከፍተኛ ሁኔታ ማፋፋማቸውን ተከትለው በጦርነቱ ሳቢያ ንጹሃን ዜጎች ለከፍተኛ ሰብአዊ ቀውስ መዳረጋቸው ተሰምቷል። በጦርነቱ ውስጥ ካለፈው ሰኔ ወር ማክተሚያ ቢያንስ 16419 ሲቪሎች መሞታቸውን የተባበሩት መንግስታት ይፋ ባደረገው መረጃ እንደሚጠቆም ያወሳው አናዱሉ በሌላ በኩል ከ41 ሺህ በላይ ሰዎች አካላዊ ጉዳት እንደደረሰባቸውም አስነብቧል። በቅርብ ጊዜ እንኳ በዩክሬን ኪየቭ፣ ኦዴሳ፣ ካርኪቭ እና ዛፖሮዥያ በሚባሉ ከተሞች ላይ በተፈጸመ የድሮንና ሚሳኤል ጥቃት የመኖሪያ ህንፃዎች፣ መኪናዎችና ሌሎች የሲቪል መሰረተ ልማቶች ውድመት ደርሶባቸዋል ተብሏል። ሁለቱም ወገኖች ጥቃቶችን ወታደራዊና ስትራቴጂ ኢላማዎች ላይ ብቻ ያተኮረ እንደሆነ ቢገልጹም የድሮን ድብደባዎቹ በከተሞች ላይ በማነጣጠሩ በሰዎች ህይወት ላይ የሚደርሰውን አደጋ እንዳከፋው ተሰምቷል። በዚህ ጦርነት ሳቢያ 3.86 ሚሊዮን ገደማ ዩክሬናውያን የሀገር ውስጥ ተፈናቃይ፣ ከ5 ሚሊዮን በላይ የሚሆኑት ደግሞ ሀገራቸውን ጥለው በመውጣት በሌሎች ሀገራት ጥገኝነት ለመጠየቅ ተገደዋል ይባላል። ከመሳሪያ ይልቅ ውይይትና ፖለቲካዊ መፍትሄዎች ቅድሚያ እንዲሰጣቸው ጥሪ ቀርቧል። በኢትዮጵያ የሚካሄዱ የትጥቅ ግጭቶች ሰላማዊ መፍትሄ እንዲያገኙ የጠየቁት የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም የፌዴራል መንግስትም ሆነ ታጣቂዎች ውይይትና ፖለቲካዊ መፍትሄዎችን እንዲያስቀድሙ ጥሪ አቅርበዋል። በማህበራዊ ገጻቸው ባስተላለፉት መልእክት የፌዴራል መንግስቱም ሆነ ሁሉም የታጠቁ ኃይሎች ከመሳሪያ ይልቅ ውይይትን እንዲመርጡና እውነተኛ ፖለቲካዊ መፍትሄን ብቻ እንዲከተሉ ያሳሰቡት ዶክተር ቴድሮስ አክለውም ጦርነት ሞትን፣ ውድመትና መፈናቀልን እና ችግርን ብቻ እንደሚያመጣ አሳስበዋል። ዋና ዳይሬክተሩ በመልእክታቸው በአማራ፣ በኦሮሚያ፣ በአፋርና በቤኒሻንጉል ጉሙዝ ክልሎች ያለው ግጭት እንዲቆም እንዲሁም በትግራይ ክልል ዳግም የከፋ ውጊያ የመከሰት ስጋት እንዳለ ጠቅሰዋል። ዶክተር ቴድሮስ ኢትዮጵያ ተጨማሪ ጦርነት ሳይሆን ሰላም ያስፈልጋታል፣ ይበቃል፣ ኢትዮጵያውያን ከዚህ የተሻለ ይገባቸዋል ሲሉ መልእክታቸውን አስተላልፈዋል። ኢትዮጵያን ጨምሮ የምስራቅ አፍሪካ ሀገራት የውጭ ዕዳ በከፍተኛ ሁኔታ ጨምረዋል ተብሏል። የ2026 የምስራቅ አፍሪካ የምጣኔ ሀብት ትንበያ ሪፖርቱን ይፋ ያደረገው የአፍሪካ ልማት ባንክ በዚህ ሪፖርቱ የኢትዮጵያ፣ የሶማሊያ፣ የሱዳን፣ የኬንያ፣ የታንዛኒያ፣ የኡጋንዳና የሩዋንዳ የውጭ ዕዳ ጫና መጨመሩን አመልክቷል። የኢትዮጵያ ጠቅላላ የውጭ ዕዳ ከጠቅላላ ሀገራዊ ምርት አንጻር እንደ አውሮፓውያን አቆጣጠር በ2025 ወደ 33.9 በመቶ ከፍ ማለቱን ድርጅቱ በሪፖርቱ አመልክቷል። የዓለም አቀፍ የፋይናንስ ገበያ እና የውጭ ምንዛሬ እጥረት በምስራቅ አፍሪካ ሀገራት ላይ የዕዳ ክፍያ ጫናውን እንዳባባሰውም ባንኩ አመልክቷል። የአፍሪካ ልማት ባንክ ለቀጠናው ሀገራት የመፍትሄ አቅጣጫዎችን ያስቀመጠ ሲሆን በተለይም የዲጂታል የታክስ አስተዳደር ስርዓትን ማስፋፋት፣ የታክስ መሰረቱን ማሳደግና የሀገር ውስጥ ገቢ የመሰብሰብ አቅምን ማጠናከር በዕዳ ዘላቂነት ላይ እርምጃዎች መሆናቸውን አጽንኦት ሰጥቶ አሳስቧል። የአሁኑ ወቅት ከንጉሳዊ ዘመን ጋር እንደሚመሳሰል ተነገረ። አዲሱ የአርሚ 22 አዛዥ ኮሎኔል ገብረ እግዚአብሔር ገብረ ሰላማ በመቀሌ ከተማ በተካሄደ ህዝባዊ ኮንፈረንስ ማገባደጃ ስነስርዓት ላይ ባደረጉት ንግግር አሁን የሚገጥመን የህልውና ጦርነት በአሸናፊነት ካላጠናቀቀን አንድም የትግራይ ልሂቅ በህይወት አይተርፍም ሲሉ መራር ዋጋም ይከፍላል በሚል መናገራቸውን አራምባ ታይምስ ዘግቧል። አወዛጋቢውን ኮሎኔል ገብረ ስላሴ በላይን ተክተው አርሚ 22ን እንዲያዙ የተመደቡት ኮሎኔል ገብረ እግዚአብሔር አሁን ያለው ሁኔታ ከንጉሠ ነገሥት አጼ ዮሐንስ የመጨረሻ የስልጣን ዘመን ጋር ይነጻጽራል ብለዋል። አሁናዊው ፈተና በድል ካልተወጣ ነው ከ100 ዓመታት በፊት በትግራይ ላይ ያጋጠመ ውርደትና መከራ ይደገማል ማለታቸውም ተሰምቷል። አዛዡ አክለውም ከህወሓት የተለየ ፖለቲካ አሰላለፍ መርጠው በአዲስ አበባ የሚገኙ የቀድሞ ጓዶቻቸውን የኛዎቹ ባንዳዎች ዲያቆን ዳንኤል ክብረትን በብዙ እጥፍ በልጠውታል ሲሉ የተሳለቁ ሲሆን ለብልጽግና መረጃ የሚሰጡት እነዚሁ አካላት እንደሆኑ ተናግረዋል። ይሁን እንጂ የዜና ምንጩ አራምባ ታይምስ እንደዘገበው ቁጥሩ ቀላል የማይባል በአገር ውስጥና በውጭ የሚገኝ የትግራይ ልሂቅ ከጦርነት ይልቅ የሰላም አማራጭን እንደሚወስድ በመግለጽ ላይ ይገኛል ብሏል። በተጨማሪም በርካታ የትግራይ ወጣቶች በክልሉ ተግባራዊ እየተደረገ ያለውን አስገዳጅ አፈሳ በመቃወም ወደ መሀል ሀገርና ወደ ስደት በማምራት ላይ እንደሚገኙ
ሪፖርቶች እንደሚያሳዩ ተጠቅሷል። እነኚህን ዜናዎች ከብርሃን ቲቪ ነገርናችሁ። የብርሃን ቲቪ የየዕለት ዜናና መረጃዎች በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደወሉ እንድታበሩ በአክብሮት እንጋብዛለን። ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!